የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በአዲስ አበባ የአደባባይ የምርጫ ቅስቀሳውን ከዋና ጽህፈት ቤቱ በር አድርጎ ጀምሯል። በዚህ ወቅት መልእክት ያስተላለፉት የፓርቲው መሪ ኢዮብ መሳፍንት የሰዎችን ብሶት በመኮርኮር ሳይሆን አማራጭ ሀሳብን በመሸጥ መፍትሄ ለመሆን ከውድድር ሜዳው ተሰልፈናል ነው ያሉት። በቀጣይ ምን ማድረግ እናስባለን የሚለውን ተናግረን ነው እንጂ መመረጥ የምንፈልገው ብሶት ቀስቅሰን የህዝብ ቁስል አከን መመረጥ እንደ ኢዜማ አማራጫችን አይደለም ብለን ነው ምናምነው። የህዝብን በደል ህዝቡ ራሱ ያውቀዋል። ለበደሉ መፍትሄ ነው ህዝብ የሚፈልገው ብለን እናምናለን እንደ ኢዜማ። እሱን አማራጮች ይዘን በፖሊሲ ሰነዳችን በማኒፌስቶአችን እነሱን አማራጮች ይዘን ነው የመጣ ነው። ይሄንን የጎዳና ላይ ቅስቀሳ ይሄን ሐሳባችን ለህዝብ በጎዳና ላይ የምንሸጥበት ፕሮግራም ነው ዛሬ ያስጀመርነው። እንደ ኢዜማ በምርጫ መሳተፍ አማራጭ ሆኖ መገኘት እንጂ የትግል ስትራቴጂ አይደለም። ከዚህ በመነሳትም ፓርቲው ለህዝብ ሐሳብ በመሸጥ የአማራጭ ተስፋ በመሆን ሰላማዊ ምርጫ እንዲካሄድም ፓርቲው ቁርጠኛ ነኝ ብሏል። ህዝብን ተስፋ ሰጥተን ተስፋ እንዲሰንቅ አድርገን መመረጥ ነው እቅዳችን። ይሄ ሰላም ይፈልጋል። ምርጫ የሚባለው ነገር ሁነት በራሱ ሰላም ይፈልጋል። ያለ ሰላም ምርጫ ማድረግ ትክክለኛ ዴሞክራሲያዊ ምርጫ ማድረግ ዲፊካልት ነው፣ አስቸጋሪ ነው የሚሆነው። በጣም ብዙ ነገር ሞክረናል በታሪካችን እንደ ሀገር። የጠመንጃን መንገድ በጣም በርካታ ጊዜ ሞክረናል፣ አላዋጣንም። የጠመንጃ መንገድ መልሶ ጠመንጃ ውስጥ ነው የሚከተው። ከሱ አማራጭ ወጥተን ወደ ንግግር፣ ወደ ምክክር፣ ወደ ምርጫ፣ ወደ ዲሞክራሲያዊ መንገድ እንድንመጣ ለሁሉም ጥሪ ማድረግ እንፈልጋለን። በምርጫ የማሸነፍ ያለ መሸነፍ ጉዳይ ሳይሆን ሀገራችን ሰላም ሆና በቀጣይ ሀገር ሰላም ላይ በጣም አበክረን ነው የምንሰራው። በዚህ ብቸኛ ፓርቲዎች ነን ብለን እስከ መናገር እንደፍራለን። አሁንም በቀጣይ ምርጫ ኔክስት ይሄ ባይሆን ሀገር ሰላም ከሆነች በቀጣይ ዓመታት ውስጥ በምርጫ ፕሮሰስ ውስጥ እናልፋለን ብለናል። የምርጫ ካርድ የመውሰጃ ጊዜ ከተቀመጠው የጊዜ ሰሌዳ በ14 ቀናት መራዘሙን ያስታወሰው ኢዜማ መራጩ ይህንን እድል በመጠቀም መምረጥ የሚያስችለውን ቁልፍ በእጁ ለመያዝ ካርድ መውሰድ እንዳለበትም አሳስቧል። በቀጣይ ምርጫውን እንቀሰቅሳለን። ማህበረሰቡ ደግሞ ካርድ በማውጣት አማራጭ ፖሊሲዎች ይዘን መንግስት ለመሆን የቀረብን ተፎካካሪ ፓርቲ እንደመሆናችን መጠን በዚህ አይነት ሁኔታ ምርጫው እንዲያደርገን ጭምር መልእክት አስተላልፋል። ካርድ ማውጫ ጊዜ ትንሽ ተራዝሟል። ካርድ ያልወሰደ ሰው መምረጥ አይችልም። በኋላ ከሚቆጨን ካርድ ካሁኑ እንውሰድ። ካርድ አውጡ፣ ካርድ አውጡ፣ ካርድ አውጡ ነው ማለት የምንፈልገው። ወጣቶች፣ ሴቶች፣ አካል ጉዳተኞች ኢዜማ ያለውን አማራጮች ይዛችሁ አይታችሁ እንድትመርጡት ካርድ አውጡ፣ ካርድ አውጡ፣ ካርድ አውጡ የመጨረሻ መልእክታችን ነው። ፓርቲው ከአዲስ አበባ ውጭ ባሉት የምርጫ ክልሎች የአደባባይ ላይ የምረጡኝ ቅስቀሳውን አስቀድሞ ያስጀመረ ሲሆን በአዲስ አበባ ደግሞ ዛሬ ጅማሮውን አድርጓል።